የመጽሔተ ግዕዝ ሚዲያ ቤተሰቦቼ በያላችሁበት ሰላም እግዚአብሔር ይብዛላችሁ። አሁን የምንመለከተው ደግሞ ግዕዝ ለጉባኤ ቃና በእርገት ይሆናል። የጉባኤ ቃና አተካከል እንግዲህ በግዕዝ ጉባኤ ቃና መደብ መጀመሪያና ተቀባይ አድርጎ ዋናው እዝል የሚያሰኘው እንግዲህ ሀረግ መኖሩ ነው። ከዚህ ግን በረጅሙ ማድረግ ይቻላል፣ በአጭሩም ማድረግ ይቻላል። ግን እዝል የሚያሰኘው እንዳልኳችሁ ትንሣኤ እና ወሰዶ የሚያሰኘው ማለት ነው። ስለዚህ በአጭሩ አተካከሉን ለመመልከት ሁላችሁም እንግዲህ ሼር፣ ላይክ፣ ፎሎ፣ ኮፒ ሊንክ እያደረጋችሁ የቤተሰብ ሆናችሁ እንዲሁ ለሌሎች ደግሞ እንድታጋሩ በአክብሮት በቅድሚያ ጠይቃለሁ። መጽሔተ ግዕዝ ዩቱብ ብላችሁ ገብታችሁም እንደዚሁ ሰብስክራይብ እያደረጋችሁ ለሌሎች እንድታጋሩልኝ ቤተሰብ እንድትሆኑ ጠይቃለሁ። እያትረፈ ሴጥ ትንሣኤ በዘአግዘፎ በግኡ ምክንያቱም ይሄ ፎ መሆን አለበት። በዘአግዘፎ በግኡ እያትረፈ ሴጥ ትንሣኤ በዘአግዘፎ በግኡ በዘአጥረዮም ማለት ይቻላል፣ በገዛው ማለት ነው። እስመ በአርብዓ ፍጹመ ወሰዶ እርገተ ሥጋ ገርድኡ ይላል። እንግዲህ ይሄ ምንድን ነው? እንግዲህ ሻጭ ትንሣኤ በአሰባ ወይም ባገዘፈው በጉ አላተረፈም ነው። እያትረፈ ሴጥ ሻጭ ትንሣኤ በገዛው በግ ወይንም ባወፈረው ወፈረ ነው። አግዘፎ ሲል ደግሞ አወፈረው ማለት ባወፈረው በግ አትራፊ አይደለም፣ አላተረፈም። እስመ በአርብዓ ፍጹመ ወሰዶ እርገተ ሥጋ ገርድኡ የሥጋ ዳኛ እርገት ፍጹም በ40 ብር ወስዶታልና ምንም አላተረፈም ማለት ነው። እንግዲህ ለሰሙ ምንድን ነው ከተባለ አንድ ለመሸጥ በጉን ያሰባና ነገር ግን ለበጉ ካወጣው ወጪ በተጨማሪ ትርፍ ደግሞ ይጠብቃል። አሁን ግን ምንም ሳያገኝ ዝም ብሎ የሚያውቀው ዳኛ ስልጣን ያለው ይሆንና በዚህ ሽጥ ይለውና ከዛ በኋላ እምቢ እንዳይለውም ያፍረዋል፣ ዳኛ ስለሆነ ማለት ነው። ስለዚህ ሳያተርፍ ዝም ብሎ ይሸጠዋል ማለት ነው። በጉን ለብዙ ጊዜ ቀልቦ ያሰባውን ያወፈረውን፣ ስለዚህ ያለምንም ትርፍ በ40 ብር ይሸጠዋል ማለት ነው። በዚህ ይሄ ለሰሙ ነው። ለወርቁ ምንድን ነው ከተባለ ትንሣኤ እንግዲህ 40 ቀን ቆየ። ክርስቶስ ከተነሳ በኋላ 40 ቀን በዚህ ምድር ለደቀ መዛሙርቱ እየተገለጸላቸው ለሁለቱም ለአንዱም እንዲሁም በጉባኤ 3 ጉባኤ እስከ 40ኛው ቀን ወይንም እስከ እርገት ድረስ 4 ጊዜ በጉባኤ ደቀ መዛሙርቱን አግኝቷቸው አስተምሯቸዋል። ትምህርተ ቡአትን ኪዳንን እያስተማራቸው ቆይቷል ማለት ነው። በዚህ መሰረት ታዲያ እንግዲህ 40 ቀን ሲሞላው ፍጹም ያው አረገ ለማለት ነው። እርገት ወሰደው ማለት እርገት አሳረገው ማለት ነው። ይሄ ቅኔ አሁን ምንድነው? ህብረ አዘል ቅኔ ማለት ነው። ህብረ አዘል ቅኔ ነው የሚባለው። በ40 ሲል አሁን በ40 ብር ሊሆን ይችላል። እንግዲህ 40 ሲል ያው 40 ነው። በ40 ብር ወስዶታል። በድሮ ጊዜ እንግዲህ በግ 40 ብር በሚያወጣበት ጊዜ ነው። እንግዲህ በአሁኑ እንኳ ያው እንግዲህ
ይሄ ግምት የለም ማለት ነው። ፍጹም በአርባ ብር በአርባአ ማለት በአርባ ወስዶታልና ማለት ይህም በግኡ የሚለው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ነዋ በግኡ ለእግዚአብሔር የተባለው ይህምም እንግዲህ በግ ጌታ ነው። በግም ለሰሙም ለወርቁም እዚህ ላይ እንግዲህ ህብር አድርገናል ማለት ነው። አርባአ የሚለውም ህብር ነው ማለት ነው። ስለዚህ አሁን ሙያውን ስንሰጠው ደግሞ ምንድን ነው እያትረፈ ያለው አብይ አንቀጽ ያስራል እንጂ አይሳብም። ሴጥ ትንሣኤ ምሳሌ ሴጥ ማለት ሴጠ ካለው ሴጥ ዘር ነው፣ ሻጭ ማለት ነው። ሴጥ ሰም ትንሣኤ ወርቅ ተመስሎ የእያትረፈ ባለቤት በአገባብ ፍቺው በቁምቋሪ ሙያው ማድረጊያ ዘአገባብ ፍቺው የሙያው ቅጽልነቱ በግኡ ላለው አግዘፎ ያለው እንዳያስር አብይ አንቀጽ እንዳያስር ዘይጠብቀዋል። በግኡ የማድረጊያ ባለቤት ይሄኛው በዘ አግዘፎ ስላለ ዘ ወደዚህ ይቀጸላል። ይሄ ደግሞ የማድረጊያ ባለቤት ይሆናል። በግኡ የማድረጊያ ባለቤት ይሆናል ማለት ነው። ሙያው ልክ ምንድን ነው? እያትረፈ አንቀጽ ነው። ከዛ በኋላ ሴጥ ትንሣኤ ባለቤት ነው። በደግሞ ማድረጊያ ነው። ዘቅጽል ነው ወደ በግኡ ማለት ነው። አግዘፎ ደግሞ አብይ አንቀጽ ሆኖ እንዳያስር ዘጠበቀው። በግኡ የሚለው ደግሞ የዚህ የበባለቤት የማድረጊያ ባለቤት ይባላል። ይሄ ነው። እስመ አገባብ ፍቺውና ሙያው አስረጅነቱ እያትረፈ ላለው ለአንቀጹ ነው ማለት ነው። በአሁንም አገባብ ፍቺው በቁምቋሪ ሙያው ማድረጊያ አርባአ የማድረጊያ ባለቤት ይሆናል ማለት ነው። እስመ አርባአ ማለትም እንችላለን። ይሄኛው ገቢር ተገብሮ ይችላል ማለት ነው። አርባአ ብለን ገቢር ተገብሮ ይችላል። አጻጻፉም እንደዚህ መሆን አለበት። ይሄ ቁጥሩ ነው ማለት ነው። ቁጥሩ በአርባአ ዕለት የሚለው በይባቤ አድገ በቃለ ቀር የሚለው በእንደዚህ አይነት መልኩ ይጻፋል። ስለዚህ በአሁን አርባአ የማድረጊያ ባለቤት ይሆናል ማለት ነው። በአርባ ብር ይላል ማለት ነው። አሁን እንግዲህ የሚቀጸልለት አርባአ ቁጥሩ ምን እንደሆነ ያው ወደ እንትን ነው ራሱን ችሎ ቅጽል ባለቤትም ሆኖ እንደ ባለቤትም ሆኖ ነው አሁን የተቀመጠ ይሄ ማለት ነው። ፍጹም ያለው ፈጽሞ ሙያው አንቀጽ አጎላማሽ አንቀጽ አጎላማሽነቱ ወደፊት ወሰዶ ላለው ነው። አንቀጽ አጎላማሾች ምንድነው የሚሆኑት? ወደ የሚያጎላምሱት አንቀጽ ነው የሚሆኑትና አንቀጽ አጎላማሽ የሚሆን አንቀጹ ስሩ ከሌለ ወይ ከፊቱ ወይ ከኋላው ከሌለ እንደዚህ አይቀመጥም ማለት ነው። አሁን ወሰዶ እዚህ ጋር ስላለ ወሰዶን ፈጽሞ ወስዶታልና በአርባ ፈጽሞ በአርባ ወስዶታልና ብለን ይህንን አንቀጹን የሚያጎላምስ ወይንም የሚያጎላ ማለት ነው። ጎላ አድርጎ እንዲያሳይ ማለት ነው። ስለዚህ ወሰዶ ያለው ደግሞ አብይ አንቀጽ ነው። እንዳያስር እስመ ይጠብቀዋል። እርገት ገርድኡ ምሳሌ ገርድኡ ሰም እርገት ወርቅ ተመስሎ የወሰዶ ባለቤት ስጋ የእርገት ዘርፍ ይባላል ማለት ነው። በዚህ አይነት መልኩ ሙያው ይሰጣል ማለት ነው። አሁን ደግሞ እያንዳንዱ ዘር ከየት እንደመጣ ደግሞ የማውጣት ሙያ አለ። ምንድነው? አሁን ለየብቻ የመጡትን አሁን ይህ ያለው አሉታ ነው። አፍራሽ እንለዋለን። እያትረፈ ስላለ ያትረፈ አትረፈ ያለውን አንቀጽ እያትረፈ ብሎ አምጥቶታል ማለት ነው። ተርፈ ተረፈ ያለውን ተርፈ ተረፈ እያትረፈ ካለ ደግሞ አላተረፈም ማለት ነው። ይሄ በምን በአሉታ የተቀመጠ አንቀጽ ነው ማለት ነው። አወንታው ማን ነው? ተርፈ ተረፈ አትረፈ አተረፈ ይላል አሉታው። አወንታው ደግሞ እያትረፈ ይተርፈ ብሎ ደግሞ ወደ ምን ሆነ? ወደ አወንታዊ ሆነ ማለት ነው። ሴጥ ያል ሴጠ ሸጠ ብሎ ደግሞ ሴጥ ዘር ይወጣል። ዘመድ ዘር ይባላል። ይሄ ትንሣኤ ደግሞ ተንሥአ ብሎ
ትንሣኤ ደግሞ ዘመድ ዘር ሆኗል ማለት ነው። ዘመድ ጥሬ ዘር ይባላል ትንሣኤ ማለት ነው። በአብይ አገባብ ወይንም ደቂቅ አገባብ ይባላል። ዘአብይ አገባብ ነው። አግዘፎ ያለው ደግሞ ገዝፈ ደነደነ ወፈረ ካለው አግዘፎ ብሎ ዘርዝሮ አምጥቶታል ማለት ነው። በግኡ ደግሞ በግኡ ነባር ነው። በግእ ያለውን በግኡ ብሎ ስለዘረዘረ ነው። እስመ አብይ አገባብ ነው። በአሁንም ደቂቅ አገባብ አርባአ ያለው ይሄ ደግሞ ረባአ አራት አደረገ ብሎ ረቡዕ አርባአቱ አርባአ እያለ ይመጣ። አርባአ አርባ ነው። አርባአቱ አራት ነው። ስለዚህ ከዚያ የወጣ ነው ማለት ነው። ፍጹመ ደግሞ ፈጸመ ጨረሰ፣ ወይንም በአንቀጽ አጎላማሽነቱ ደግሞ ፈጽሞ ይሆናል ማለት። ፈጸመ ከሚለው ፍጹም ያለውን ውስጥ ዘ ፍጹመ ብሎ አምጥቶ አንቀጽ አጎላማሽ አድርጎታል ማለት ነው። ወሰዶ ያለው ዘርዝሮ ነው። ወሰደ ወሰደ የሚል ግስ አንቀጽ ነው። እርገት ደግሞ ከየት ወጣ ብንል ባለፈውም ተመልክተነዋል። አርገ አረገ እንልና እርገት ሳቢ ዘር እንላለን ማለት ነው። እርገት ሳቢ ዘር የወጣ ነው። ስጋ ደግሞ ተሰገወ ሰው ሆነ ብሎ ስጋ ከዛ ጥሬ ዘር ይሆናል። ጥሬ ዘመድ ዘር ይሆናል። ከዚያ የወጣ ነው። አንድም ስጋ ነባር የሚያደርጉታል፣ ግን ተሰገወ ስጋ ጥሬ ዘር። ገርድኡ ነባር ነው። ነባር ነው፣ ስም ነው፣ ዳኛ ማለት ነው። በዚህ አይነት መልኩ ዘሩም ይወጣል ማለት ነው። ይሄ ምንድን ነው እንግዲህ አሁን ጀማሪዎች ቅኔ ቆጣሪዎችና የምትቀጽሉ በደንብ መሰረት ያለው እውቀት እንዲኖራችሁ በእንደዚህ አይነት መልኩም እናወጣዋለን ለማለት ነው። እንግዲህ ሁላችሁም ሼር፣ ላይክ፣ ፎሎ፣ ኮፒ ሊንክ እያደረጋችሁ ሁለቱንም ዩቲዩብንና ይህንን አሁን የምናይበትን ሚዲያ በደንብ አድርጋችሁ ለሰዎች አጋሩልኝ፣ ሰፋ አድርጉልኝ እላለሁ። ለዛሬ ይቆየን፣ እንቀጥላለን። ዘአምላኬም በእንደዚሁ አይነት ዘር አወጣጡንም ሙያውን ከነፍቹ ከነትርጉሙ ከነማብራሪያው ማለት ነው ከናንተ የሚጠበቀው እንዳልኳችሁ ሼር፣ ላይክ፣ ፎሎ፣ ኮፒ ሊንክ ነው።